የኔ ቆንጆ ታገቢኛለሽ? ጓደኞችስ? ጓደኞች ምን ያደርጋሉ? ይመጣሉ ይደርሳሉ። እኔና አንቺ ብቻ እንጋባና እሺ በይኝና እነሱ ይመጣሉ። እውነት እኔ ልታገባኝ? አግቢኝና ህይወቴን አመሰቃቂ ማነው አስተካኪው። እሺ ካሜራው የት አለ? ስለምን ካሜራ ነው የምታወሪው? እና ታዲያ ሳንነጋገር ዝም ብለህ መተህ ትንበረከካለህ እንዴ? አይደለም መጀመሪያ ጥፍሬን መሰራት የለብኝም? አይኔን ደግሞ በጨርቅ መታሰር የለብኝም? ዘመድ አዝማዶቼ እንደዚህ መደርደር የለባቸው? ደግሞስ እንዴት እንደምደነግጥ ምናምን መለማመድ አልነበረብኝም? እኮ ይደርሳል። ደግሞ ምን ያስፈልጋል? ይሉ ጋጋታ እኔና አንቺ አይደል? ቀለበቱንም የምፈልገው አልመረጥኩትም። ይኸውልሽ ውስጥ በጣም ቆንጆዬ እኮ ነው። ስንት ጊዜ እኔ ነገር ይሄን እንዴት ተዘጋጀ? ይኸውልህ ለኔ ቀለበት ለማድረግ ስታስብ ከፍ ያለ ፈርጥ ያለው አላልኩም? ደግሞ ዳይመንድ ነው የምፈልገው። ይሄንን አልመሽ አስቤው ነበር እኮ ከፍ ካላይሽ ጣትሽን ወለም ብሎሽ እንዳያምሽ ብዬ ነው። ሻቴ ኧረ ዞር በልኝ ወደዛ። ሰውን ፖስት አድርጌ በምንድነው ማሳምነው? ገዝተው አደረገሽ ነው የሚሉኝ። ተቀልዳለህ? እባክሽ እኔ መቤት ጉልበቴ እየተንቀጠቀጠ ነው። እሺ በይኝና ልነሳ። አይዞ እንዳይንቀጠቀጥ መነሳት ነው። ይኸው ሌላ ጊዜ ምን እናደርጋለን መሰለህ? ይሄኔ ጌታ እንነጋገራለን። እንዴት መደንገጥ እንዳለብኝ፣ አይኔ እንዴት መታሰር እንዳለበት፣ ፕሮግራሜ ላይ ማን መገኘት እንዳለበት በደንብ አውርተንበት ተዘጋጅተን ትንበረከካለህ። አሁን ተነስልኝ። ይሄ ሁሉ ምን ያስፈልጋል? እኔና አንቺ አይደል እንደምንጋባው? ሰውዬ ፖስት ማድረግ አለብኝ እንዴ? ሴት ሁሉ ኢንስታግራም በሚያስጨንቅበት ሰዓት ነው አይደል? ታዲያ አሁን ይሄንን ቀለበት ለማጥለቅ ለአምስተኛ ጊዜ ልንበረከክ እና አራቱን ቢሲሉ ነው እኔ ጋር ቀለበት ልጥል የመጣኸው? እናም ቢያልሽ ቀደኛ ነው እባክህ። ቆይ እንጂ እምቢ ማለቴን እንኳን ቀርጬ ምን ነው ባሳያቸው።